አብይ የተረከበውና የነስብሐት ነጋ በአማራ ላይ የተከተሉት አራቱ የፖለቲካ የእድገት ደረጃዎች። እንደ መግቢያ ሁላችንም እንደምንረዳው በማኔጅመንት ወይም በምርት ልማት እይታ ማንኛውም ንግድ የሚያልፍባቸው አራት ዋና ዋና ደረጃዎች አሉ። እነርሱም ጅምር ወይም ምስረታ፣ እድገት ወይም መስፋፋት፣ ብስለት ወይም መረጋጋትና ማሽቆልቆል ወይም መታደስ ናቸው። በተመሳሳይ መንገድ ራሱ የሰው ልጅም አራት የእድገት ደረጃዎችን ያልፋል። ሕፃንነት ከተወለደ እስከ 2 ዓመት፣ ልጅነት ከ2 ዓመት እስከ 12 ዓመት፣ ጉርምስና ከ12 ዓመት እስከ 18 ዓመትና አዋቂነት ከ18 ዓመት በላይ ናቸው። እነዚህን ከላይ የጠቀስኳቸውንና ሳይንሳዊ የሆኑ የእድገት ደረጃዎችን እንደ መግቢያ ያመጣሁበት ምክንያት ስብሐት ነጋ የመሰረተው የመራውና አሁንም እንደ ነፍስ አባት የሚቆጠርበት ትህነግም ሆነ እነ ኦነግን የመሳሰሉ ጸረ አማራ ድርጅቶች በአማራ ላይ የሐሰት ትርክት ፈጥረው ዘሩን ለመጨፍጨፍና የሌሎችን ኢትዮጵያውያንም እድል በራሳቸው ስር ለማድረግ የተከተሉትን ሳይንሳዊ መንገድ ለመጠቆም እንዲመቸኝ ነው። የነ ስብሐትን በአማራ ላይ ሲከተሉ የነበረውንና እየተከተሉት ያለውን ስትራቴጂ ወይም ስልት አራት ደረጃዎች በትክክል ሲገባን አማራ መዳን የሚችለው በአማራ ብቻ ነው የሚለው ግልጽ ይሆንልናል። እነዚህን አራት ደረጃዎች በትክክል ስንረዳ የአማራው መዳን ለሌሎች ኢትዮጵያውያን መዳን አይነተኛ መፍትሄ መሆኑ ይገለጽልናል። እነዚህን አራት ደረጃዎች ስንረዳ እነ ስብሐት ነጋ በአምሳላቸው የፈጠሩት ሀገርና ሕዝብ የሚሰድብ አማራዊ እሴቶችን የሚያጣጥል የነ አጼ ልብነ ድንግልን፣ የነ አጼ ቴዎድሮስን፣ የነ አጼ ምኒልክንና ሌሎችም መሪዎች ፕሮጀክቶችን የናቀ ግን ደግሞ አማራነን የሚል ቡድን መነሻው ይገባናል። እነዚህ እነ ስብሐት የተከተሏቸው አራት ደረጃዎች በኢትዮጵያ ዘመናዊ ፖለቲካ ውስጥ በተለይም ከ1960ዎቹ የግራ ዘመም የብሔረሰብ ፖለቲካ መነሳት ጀምሮ እስከ 1983ቱ የህወሓት ኢህአዴግ ስልጣን መያዝ ድረስ የነበረውን የታሪክና የስነ ልቦና ጦርነት ስልት በግልጽ የሚያሳይ ነው። እነ አቦይ ስብሐትና ሌሎች የነፃ አውጪ ግንባር ልሂቃን የፖለቲካ የበላይነትን ለመያዝ እና የኢትዮጵያን ማዕከላዊ መዋቅር ለማዳከም የተጠቀሙበትን ያንን ረቂቅ የፖለቲካ ስልት አራት ደረጃዎች እንደሚከተለው ለማብራራት እሞክራለሁ። አንደኛ፣ አማራን የጭቆና መዋቅር አድርጎ መሳል። የትግሉ መሪዎች ገና ጫካ እያሉ ያረቀቁት ማኒፌስቶ፣ ለምሳሌ የ1968ቱ የህወሓት ማኒፌስቶ አማራውን እንደ ተራ ማህበረሰብ ሳይሆን የኢትዮጵያ አማራጭ የሌለው ጨቋኝ መደብ አድርገው ፈረጁት። በእነሱ አመለካከትም ስልጣን ላይ የነበሩትን ነገስታትንና ገዢዎች ስህተት ለአጠቃላዩ የአማራ ገበሬና ህዝብ ማልበስ ነበር። ይህም የሆነበት ምክንያት የነፃ አውጪ ግንባሮቹ ያነሱትን እስከ መገንጠል የሚል ጽንፈኛ አጀንዳ በህዝብ ዘንድ ተቀባይነት እንዲያገኝ ከተፈለገ በመጀመሪያ መላውን ህዝብ ሊያስተሳስር የሚችለውን ሀገራዊ ስሜት ሰብሮ የጋራ ጠላት መፍጠር የግድ ስለነበረ አማራውን ገዢና ጠላት አድርገው ፈረጁት። ሁለተኛ፣ ማግለል፣ ማፈናቀልና ስነ ልቦናዊ ጫና። ከ1983ቱ ዓመተ ምህረት በኋላ ስልጣን ሲያዝ አማራው በታሪኩ ውስጥ የነበረውን ሀገራዊ ኩራትና የኢትዮጵያዊነት ስሜት እንዲጠላ ወይም እንዲያፍርበት ለማድረግ ስልታዊ የሆኑ ጥቃቶችና መፈናቀሎች ተጀመሩ። በጥቅሉ የዜግነት ፖለቲካን የሚያቀነቅኑ እኔ ኢትዮጵያዊ ነኝ፣ ብሔር አይቀድምም የሚሉ ኃይሎችን ሁሉ በነጋሪት ጋዜጣና በፖለቲካ መድረኮች ትምክህተኛ፣ የትምክህት ኃይሎችና የቀድሞ ስርዓት ናፋቂ በሚሉ ስሞች የሞራልና የስነ ልቦና ስብራት ማድረስ ነበር። ይህ ስልት አማራው ኢትዮጵያዊነቱን ጥብቅ አድርጎ በያዘ ቁጥር የበለጠ ጥቃትና መገለል እንዲደርስበት በማድረግ ኢትዮጵያዊነት ካልጠበቀኝ ለምን ዋጋ ከፍላለሁ የሚል የተስፋ መቁረጥ ስሜት እንዲፈጠር አልሟል። ኢትዮጵያዊ ነኝ የሚል ሁሉ አማራ እንደሆነ ያለ ሀፍረት የስርዓቱ ቁንጮ መለስ ዜናዊና ሚኒስቴሮቹ ሁሉ ይናገሩ ነበር።
እኔ ራሴ በአካል በተገኘውበት አንድ የሙያ ስልጠና ተፈራ ዋልዋ ስለ ሲቪል ሰርቪሱ ከአማራ ተጽዕኖ መጽዳት ምሳሌ ሲሰጥ 1996 ዓ.ም ነበር። ቀደም ሲል ሲቪል ሰርቪሱ 68% አማራ ነበር። ሌላው 15% ራሱ የገለጸው ኢትዮጵያዊ ብሎ ነበር። ኢትዮጵያዊ የሚል ደግሞ ማን እንደሆነ ይታወቃል። ትምክህተኛው ነው። ከአማራ ውጭ የነበረው ሲቪል ሰርቫንት ከ75 በታች ነበር። በወቅቱ አማራ የሚሉትን እንዴት ወደ 40% እንደቀነሱትም በኩራት ይገልጽ ነበር። ተመልከቱ፣ ይህ ሰው የአማራ ተወካይ ተብሎ የመንግስትን ስልጣን በሚኒስትርነት የሚመራ ዋና ስራው በሲቪል ሰርቪሱ የአማራን ቁጥር መቀነስ ነበር። እዚህ ላይ መጥቀስ የፈለኩት በነ ስብሃታውያን ኢትዮጵያዊ ነኝ ማለት አማራ ነኝ ማለት ነበር። ስለዚህ ኢትዮጵያዊነት አማራ የሚሸማቀቅበት፣ የሚሰደብበት፣ ከሲቪል ሰርቪስ የሚባረርበት፣ በኮታ ከሚመጣ የውጭ ሀገር የትምህርት ዕድል የሚከለከልበት፣ በተለያየ መንገድ የሚገለልበት፣ የሚሸማቀቅበት፣ የሚሳደድበት፣ የሚገደልበት፣ የሚፈናቀልበትና የሚናቅበት ነበር። ዛሬ አብያውያንና ስብሃታውያን ራሳቸውን ኢትዮጵያዊ አድርገው አማራውን እንደ ኢትዮጵያ አፍራሽ ለመሳል ሲሞክሩ የፖለቲካቸው የእድገት ደረጃ የት ላይ እንደሆነ በግልጽ የሚያሳይ ነው። ዛሬ እነሱ የፈለጉትን አማራ ነኝ ብሎ ሌላውን የሚሰድብላቸውና ሌላውን የሚያንቋሽሽላቸው ሌላው ብሔረሰብም ቋንቋዬንና ባህሌን ሊቀማኝ መጣ የሚለውን አስፈሪ በራሳቸው ቅርጽ የተሰራ አማራ ያገኙ መስሏቸዋል። ስለዚህም ለኢትዮጵያዊነት ተሟጋቾች እነሱ ሆኑ። ሶስተኛ፣ አማራ ነኝ የሚል ጠባብና ስሜታዊ ስብስብ መፍጠር። ይህ በጣም ረቂቁና አደገኛው የስልቱ ምዕራፍ ነው። የነፃ አውጪ ግንባር መሪዎቹ ኢትዮጵያን የከፋፈሉት በብሔር ፌዴራሊዝም በመሆኑ አማራው በኢትዮጵያዊነት ስም ተደራጅቶ ስርዓቱን እንዳይገዳደረው እጅግ ፈሩ። ስለዚህ አማራውን በተመሳሳይ የብሔር ሳጥን ውስጥ መክተት ነበረባቸው። ይህኛው የእድገት ደረጃ ባለ ሁለት ሰይፍ ቢላዋ ነው። አንደኛው እነሱን የመሰለ አማራዊ ስነ ልቦና የሌለው አማራ ነኝ ብሎ የሚያስብ በስሜት በስልጣን ጥምና በስድብ የሰከረ በፈለጉ ጊዜ አብሮት ግንባር ሊፈጥሩ ወይም ሊያጠፉት የሚችሉ ታዛዥና የርዕዮታቸው ተከታይ የሆነውን ማበረታታት ማሰልጠንና በገንዘብ የሚረዱት ለአማራ ብቸኛ ተጠሪ ብለው የሚጠሩትና ምናልባትም የመሞታቸው የመጨረሻ ደረጃ ላይ ወደ ስልጣን እንዲመጣ የሚፈቅዱለት ሲሆን፣ ሁለተኛው ሰይፍ ግን ለአማራ ያላቸው ጥላቻ አፍ አውጥቶ የሚናገሩበት የአማራ ብሔርተኝነትን አጥብቀው የሚታገሉት ሰይፍ ነው። ይህኛው የአማራ ብሔርተኝነት የአማራ እሴቶችን ጠንቅቆ ያወቀ ለየትኛውም ሕዝብ ወይም ብሔር ጥላቻ የሌለው ሀገራዊ ስነ ልቦናው ከፍ ያለ የአማራ መዳን ለሌሎች መዳንም ዋስትና መሆኑን የተረዳ ፍትህን፣ እኩልነትን፣ የህግ የበላይነትንና የመኖር መብትን መርሁ ያደረገ አማራ የሚድነው በእውነትና ጠላቶቹን ጠንቅቆ አውቆ የስርዓት ለውጥ በማምጣት ብቻ ነው የሚል የጠነከረ እምነት ያለው ነው። የመጀመሪያውንና እነ አቦይ ስብሃት የሚያበረታቱትን ግንባር ፈጥረናል ወይም ግንባር ልንፈጥር ነው እያሉ በሚዲያ የሚያስወሩለት ብሔራዊ ስሜት የሌለው በታሪክና በፖለቲካ እውቀት ያልበሰለ ነገር ግን በደልና ስሜት ብቻ የሚያንቀሳቀሰው ጠባብ ክልላዊ ስሜትን ይዞ የሚንቀሳቀስ የአማራ ብሔረሰባዊነት የሚመስል አደረጃጀት ይዞ በአማራ መካከል ልዩነትን የሚፈጥር አንድነትን የማይወድ እውነተኛ የአማራ ተቆርቋሪዎችንና ሀገራዊ ስሜትና አማራዊ ስነ ልቦና ያላቸውን የሚያሳድድ ለአማራና ለኢትዮጵያ ታሪክና ባህል ንቀት ያለው አምሳለ ትህነግ ወይም ኦነግ የሆነ አደረጃጀት ነው። እና አቦይ ስብሃት ይህንን ያደረጉት በራሳቸው ቁጥጥር ስር በነበረው የብአዴን ወይም ኢህአዴግ መዋቅር አማካኝነት ነው። አማራው ሰፊውን ሀገራዊ እይታውን ትቶ እንደ ሌሎቹ እኔም የራሴ ክልል የራሴ የድንበር ትግል አለኝ ብሎ በስሜት እንዲነሳሳ እንጂ በአማራነታቸው የዘር ጭፍጨፋ ስለሚደረግባቸው ፍትህና እኩልነት በአገሪቱ ቢሰፍን ባይሰፍን ግድ የሌለው ስልጣን ካገኘ ወንጀለኞችን ወደ ፍርድ ለማምጣት እንኳ ፍላጎት የሌለው ሌሎችን የሚሰድብ የሚያንቋሽሽ ክልል ክልል ብሎ የሚጮህ ስሜታዊ የሆነ ሌሎችን የሚያስፈራ
ሰብአዊነትና ርኅራኄ የማይታይበት ነገር ግን አማራ ነኝ የሚለውን ቡድን የፈጠሩበት ሶስተኛው የእድገት ደረጃ ዓላማው ሌሎችን አማራ መጣባችሁ፣ ልጠፉ ነው፣ ባህላችሁንና ቋንቋችሁን ዳግም ሊቀማችሁ ነው የሚል ስጋትና ፍርሃት በመፍጠር ራስን ብቸኛ መፍትሄ አድርጎ ለማቅረብ ነበር። በዚህና በነ ስብሃትና መሰሎቹ አማራን የማጥፋትና ኢትዮጵያን የማፈራረስ ሂደት ሶስተኛ የእድገት ደረጃ ግን በሰይፉ ሌላኛው ገጽ እውነተኛውና የማይናወጠው አማራን የሚያድነው አማራ ነው የሚለው ፍትህ፣ እኩልነትንና የህግ የበላይነትን አንግቦ የተነሳው የኢትዮጵያ መዳን የማይኮሰኩሰው በአማራዊ እሴት የበለጸገውና በደልን የሚጸየፈው ጸረ አማራ የሆነውን ስርዓት ለማስወገድ በስነ ልቦና በእውቀትና በጥበብ የታጠቀው ለሌሎች ብሔረሰቦችም ስጋት ያልሆነው አማራ እነ ስብሃትና የአብይ መንግስት ባልገመቱት ፍጥነት የህልውና ትግሉን ተረክቦታል። አንድነትን፣ ፍትህን፣ የመናገር ነፃነትን፣ የህግ የበላይነትን፣ ሀገራዊ ስነ ልቦናንና መርሁ ያደረገ የአማራን የዘር ጭፍጨፋ ለማስቆም ወንጀለኞችን ወደሚገባቸው ፍርድ ለማምጣት ትንታግ እሳት ሆኖ ቀርቧል። አራተኛ የተደገሰውን ወጥመድ ማጥመድ። አራተኛው የአቦይ ስብሃት ነጋ አማራንና ኢትዮጵያን በተመለከተ ያለሙት የእድገት ደረጃ አማራው ሰፊውን የኢትዮጵያዊነት ካባ አውልቆ በስሜት ተገፋፍቶ የብሔር ፖለቲካ ጨዋታ ውስጥ ሙሉ በሙሉ ሲገባ የነፃ አውጪ ግንባር መሪዎቹ የፈለጉትን ትልቅ ግብ መምታት ነበር። እነሱ ያሰቡት አማራዊ ስነልቦና የሌለው ከአማራ እሴቶች የነፃው አማራ ብሔርተኝነት ሲያብብ አማራው ልክ እንደ ሌሎች የብሔር ፖለቲካ ማንጸባረቅ ሲጀምር መሪዎቹ ወዲያውኑ ፊታቸውን አዙረው ለሌላው የኢትዮጵያ ሕዝብ በተለይም ለደቡብና ለኦሮሞ ሕዝብ የሚከተለውን ፕሮፓጋንዳ መንዛት ነበር። እዩት፣ አማራው የድሮውን ጨቋኝና ትምክተኛ ማንነቱን ይዞ በብሔር ሊያጠቃችሁ እየመጣ ነው፣ እኛ ከሌለን ተመልሶ ሊገዛችሁ ነው የሚል የፍርሃት ፖለቲካ መስራት። ነገር ግን ይህ የመጨረሻው የእድገት ደረጃው ስለሆነ ብቻ ሳይሆን እውነተኛው የአማራ ንቅናቄ ቀድሞታል። አማራ ለየትኛውም ብሔረሰብ ጠላት ያለመሆኑን የትግሉ አንኳር መሰረትም የአማራን የዘር ጭፍጨፋ ማስቆምና ወንጀለኞችን ወደ ፍርድ ማቅረብ እንጂ የአብይ መንግስት እንደሚለው ወይም እነ ስብሃት እንዳቀዱትና እንዳሉት ያለመሆኑን በተግባር የሚያሳይ አማራ ወደፊት በመምጣት ነገሮችን በመገላለጥ ላይ ይገኛል። ከነ ስብሃት ጋር የሚተባበር የአማራ የህልውና ትግል የለም። ስርዓቱን ለማዳን ሲባል አማራን የክልላዊና የመንደር ማንነት በመስጠት ከአማራዊ እሴትና ስነ ልቦናው የሚፋታው ለሌሎችም ስጋት የሚያደርገው የአማራ ድርጅትም ሆነ መሪ ሊፈጠርም ሊኖርም አይችልም። ማጠቃለያ፣ ስብሃት ነጋና ሌሎች ነፃ አውጪንን ባዮች አማራንና ኢትዮጵያን በተመለከተ የተከተሉት ሙሉ ሂደት በፖለቲካ ሳይንስ የመልሶ መልስ ምህንድስና ይባላል። ከላይ የዘረዘርናቸውን 4 የእድገት ደረጃዎች በሚከተሉት 3 ነጥቦች እናጠቃልላቸው። አንደኛ፣ መጀመሪያ አማራውን በኢትዮጵያዊነቱ ምክንያት ማጥቃትና ማግለል። ሁለተኛ፣ በመቀጠል አማራው ካለው መዋቅራዊ ጫና የተነሳ ራሱን ለመከላከል እነሱ በወሰኑለት ደረጃና ሂደት ብቻ እኔም አማራ ነኝ ብሎ በብሔር እንዲደራጅ ማስገደድ። ሶስተኛ፣ በመጨረሻ ይህንን የአማራን የብሔር አደረጃጀትና ንግግር ወስዶ ለሌላው ማህበረሰብ እንደ አስፈሪ የትምክህትና የጠላትነት መገለጫ አድርጎ ማቅረብ። በዚህ ምክንያት አማራው በኢትዮጵያዊነት ሲመጣ ትምክህተኛ፣ ራሱን ለመከላከል በአማራነት ሲመጣ ደግሞ ጠባብና የሌሎች ብሔረሰቦች ጠላት ተደርጎ እንዲፈረጅ የተወሳሰበ የፖለቲካ ወጥመድ ተዘርግቶበት ቆይቷል። ይህ ስልት መላው የኢትዮጵያ ሕዝብ በአንድነት ቆሞ የነፃ አውጪ ግንባሮቹን ያገዛዝ ዘመን እንዳያሳጥር እርስ በርስ ለማናከስ የተጠቀሙበት ትልቅ መሳሪያ ነበር። ተጻፈ በአዲስ ተስፋ ጁን 7 2026